ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ እንደምን ዋላችሁ ማለት ፈልጋለሁ። ለተሰኞ ታህሳስ 13 2018 የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ጋት ሚዲያን ሰብስክራይብ አድርጉ። እናንተ ማድረጋችሁ ብቻ በቂ ስላልሆነ የጋት ሚዲያ አምባሳደሮች ናችሁና ሌሎችም ሰብስክራይብ እንዲያደርጉ የማግባባት ሎቢ የማድረግ ስራ ስሩ። ሐሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ ደግፉ። የደገፋችሁ ላላችሁ ከምንም በላይ አብራችሁ ናችሁ የጋት ሚዲያን ለማሳደግ ለምትረባረቡ ለእናንተ የከበረ ምስጋና ይድረሳችሁ። አጫጭር 3 መረጃዎችን ወደ እናንተ አደርሳለሁ። የመጀመሪያው እንግዲህ ህጻጽ የሚባል ትግራይ ክልል ሽሬ እንዳስላሴ አቅራቢያ ከ1700 በላይ ተፈናቃዮችን በያዘ መጠለያ ካምፕ ውስጥ ከፍተኛ ረሃብ መከሰቱ ሊትራሊ መረጃውን እንዳለ ላድርሳችሁ። ከፍተኛ የሆነ ረሃብ መከሰቱን በዚህ ረሃብ ምክንያት ተፈናቃዮች ሞት እንዳጋጠማቸው መረጃዎች እየወጡ ነው። የመጀመሪያው ነገር ምንም ይሁን ከጀርባ ምን ፖለቲካ አለው የለውም የሚለውን ከማለቱ በፊት ኢትዮጵያውያን ለኢትዮጵያውያን በቂዎች ነን። አቅማችንን የቻለውን ሁሉ ትብብር እርዳታ እንድናደርግ የከበረ ጥሬን አቀርባለሁ። እኔም አቅሜ የፈቀደውን አድርጋለሁ። የመጀመሪያው ነገር ይሄ ነው። ነገር ግን እንደምታውቁት ከሰሞኑ በሌተናል ጀነራል ታደሰ ወረደ የተመራ ቡድን የልኡካን ቡድን እንበላው መቼስ አገር ውስጥ በአንድ ሀገር ውስጥ ስለሆነ ነው እንጂ ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት እንዲሁም የትግራይ ዲፌንስ ፎርስ አዛዥ አቶ አማኑኤል አሰፋ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት የህወሓት ምክትል ሊቀመንበር አቶ ተህላይ ገብረመድህን የትግራይ ውሃና ኢነርጂ ቢሮ በተከፋፈለው የህወሓት ቡድን ውስጥ የዓለም ገብረ ውሃድ ክሊክ በሚል ልናስቀምጣቸው የምንችለው። በተመሳሳይ ዶክተር ምህረት በየነ የትግራይ ክልል የፋይናንስ እና ትብብር ቢሮ ኃላፊ በአሰላለፍ ደረጃ በነገራችን ላይ አቶ አማኑኤል አሰፋም ዶክተር ምህረት በየነም ከአሸናፊው ወገን ለመወገን ምንም ችግር የሌለባቸው ናቸው ብለን እንወስድ እንችላለን። እነሱ ባደረጉት ውይይት እኔ ያለኝን ምንጮች ነው የምነግራቸው። እጅግ በጣም ውጤታማና ፍሬያማ ነው የሚል ተከታታይ ፕሮግራም ሰርተንበታል። ከጠቅላይ ሚኒስትሩ ጋር ሌተናል ጀነራል ታደሰ ወረደ ንግግር አድርገዋል። በዋነኝነት በ8 ነጥቦች ላይ ስልጣን ሲያገኙ ወይም ስልጣን የተረከቡ ቀን የፈረሟቸው ተፈናቃዮችን ወደ ቀያቸው የመመለስ፣ በጦርነቱ የወደሙ የደረሱ የመሰረተ ልማት ውድመቶችን መልሶ ወደ መጠገን፣ አገልግሎቶችን ለትግራይ ህዝብ አዳዲስ አገልግሎቶች አሉ። ለምሳሌ የመሰብ የዲጂታል ፐብሊክ ዲጂታል ኢንፍራስትራክቸር መዘርጋት መቻል አለበት። እነኛ አዳዲሶችንም ዲጂታል ሰፖርት የሆኑ አገልግሎቶችን ሲደመር የተለመደው አገልግሎቶችን ቢሆን እነዛ መቀጠል እንዳለባቸው፣ ከባንኮች ጋር ተያይዞ በተለይ በጦርነቱ የወደሙ መሰረተ ልማቶች ስላሉ በዛ ኢንዱስትሪዎችም ስለተጎዱ ነጋዴዎች ብድር ወስደዋል። ግን በዛ በግጭቱ አንዳንዶች ድርጅታቸው ጉዳት ስለደረሰበት፣ ሁለተኛ ደግሞ የሰላም እጦት ስለነበረ ነግደው ማትረፍ አልቻሉም። ከዛም ባለፈ ዕዳ እንዲመልሱ ብቻም ሳይሆን ወለድ እንዲከፍሉ ንብረቶቻቸው ላይም ጫራ ታወጧል የሚለው እነሱን ክቡር ጠቅላይ ሚኒስትሩ ከብሔራዊ ባንክ ጋርና ከባንኮች ጋር መወያየት ነው። መንግስት የህግ ክፍተት እስከሌለ ድረስ ለመደገፍ ፍላጎት አለው። የዲዲአር አፈጻጸም፣ የበጀት፣ የሸቀጦችና የነዳጅ እነዚህ በሙሉ መቼስ 100% ነው ብዬ እኔ ልነግራቸው አልችልም። ግን ሙሉ ለሙሉ በሚባል ደረጃ በመግባባት ላይ የተመሰረተ ውይይት ተደርጎ ነበር። ከዛም ከፊልድ ማርሻል ብርሃኑ ጁላ የጦር ኃይሎች ጠቅላይ ኤታማዦር ሹም ጋር ከብሔራዊ ባንክ እና በዋናነት ከኢትዮጵያ ንግድ ባንክ፣ አንበሳ ኢንተርናሽናል ባንክ፣ ወጋገን ባንክ
የመቀሌ ውሃ መጠጥ ፕሮጀክትንም የንግድ ማህበረሰቡንም የጸጥታ ኢቭን በትግራይ ክልል ያለው የጸጥታ ድንበር አካባቢ ባለው የህገ ወጥ ንግድ ጉዳይ በምርጫ 2018 ከምርጫ ቦርድ ጋር እነዚህ ጋር ተያይዞ መልካም ውጤታማ ፍሬያማ ውይይት ተደርጎ ነበር። ዘንድ ምን ብያችሁ ነበር? እንግዲህ ለምትከታተሉኝ ህወሓት የሌተናል ጀነራል ታደሰን ቅቡልነት እንዳይኖር፣ ምክንያቱም ጦርነቱን ይፈልጉታል፣ በውስጣቸው ይፈልጉታል ጦርነቱን ይቅርታ ወደ ቀደመው እንግዲህ ለስልጣን ለመመለስ ከውጭ ደግሞ ግፊት አለ። ሻዕቢያ ይገፋቸዋል፣ ግብጽ ይገፋቸዋል። እንግዲህ ግብጽ ጋር እያጋጠማቸው ያለ ችግሮች አሉ። ግብጾች በራሳቸው ኢትዮጵያውያን ወንድሞቻችን ናቸው የሚል የኃይል የቀጠናዊ የኃይል መዛባቶች ኢትዮጵያና ኤርትራ ወደ ድርድር እንዲገቡ የማስገደድ ሁኔታዎች አሉ። ያው ድርድሮች ይካሄዳሉ እንደምታውቁት። ሴክሬት ዲፕሎማሲዎች አሉ፣ ኦፕን ዲፕሎማሲ አለ፣ ድርድር ይካሄዳል። ያ ድርድር አንዳንዱ ዴይሊ ሩቲን በዚህ ቦታ እዚህ እንደዚህ ከሌና ከሌ ተገናኙ፣ በዚህ ጉዳይ ተወያዩ። ምክንያቱም ሀገራት እኮ ጦርነትም ላይ ሆነው ለምሳሌ ኢትዮጵያና ኤርትራ ኖ ፒስ ኖዋር በነበሩበት ዘመን ለአንድ 16-17 ዓመት እኮ አይነጋገሩም ነበር ማለት አይደለም፣ ይነጋገራሉ። በተለይ አሁንም ውይይቶች እየተካሄዱ ነው፣ ይካሄዳሉ። ትልቁ ጠቃሚው ነገር በዚህ ሂደት ህወሓት የሌተናል ጀነራል ታደሰ ውጤት ማምጣት፣ ህብረተሰቡም ደግሞ በጊዜያዊ አስተዳደሩ በኩል ፌዴራል መንግስቱ ችግሬን ይፈታልኛል የሚለው ጉዳይ ይሄ እረፍት እንደሚያሳጣው ይጠበቃል። እዚህ ህጻጽ የሚባል ከ1700 በላይ ተፈናቃዮች ከጠለምት ከወልቃይት ጠገዴ ሰቲት ሁመራ አካባቢ ያሉበት ከፍተኛ ችግር አጋጥሟል። እንዳልኳችሁ በመግቢያው ወሳኙ ነገር ለምንም ይሁን ለምን እኛ ኢትዮጵያውያን መርዳት መቻል አለብን። ኦፍኮርስ የሽሬ እንዳስላሴ ከተማ አስተዳደር ከከተማው በጀት ወጪ ተደርጎ 100 ኪሎ የፊኖ 100 ኩንታል የፊኖ ዱቄት እንዲገዛ በዛሬው ዕለትም የሙሉ መግለጫውን እንግዲህ በጋት ዕለታዊ ወደ እናንተ ማድረስ ይሆናል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ባጋጠመው ችግር ዙሪያ ምን መደረግ እንዳለበት የጊዜያዊ አስተዳደሩንም እንዲሁም ከሌሎች ደግሞ ባለድርሻ አካላት ከፌዴራል መንግስትም የትግራይ የአደጋ መከላከል የዚህ ትግራይ ዲዛስተር ሪስክ ማኔጅመንት ኮሚሽን በዛ በኩል የሚወሰደው አጠቃላይ የትግራይ ህዝብ የኢትዮጵያ ህዝብ የረድኤት ድርጅቶች የሚመለከታቸው ባለድርሻ አካላት ምን እንደሚጠበቅ ዛሬ መግለጫ እየሰጡ ነው ይሰጣሉ። በዛ ጉዳይ ላይ ያለውን መረጃ ወደ እናንተ ማድረሳችሁ ይሆናል። ዞሮ አንድ ሳልሳይ ወያኔ ለምሳሌ ከሳልሳይ ወያኔ በፊት ሳልሳይ ወያኔ የሀገር አቀፍ እዚሁ የክልል ውስጥ የሚንቀሳቀስ ፓርቲ ነው ብለን ቅቡልነት ላይኖረው ይችላል፣ የፖለቲካ ነው ምናምን ብለን እንውሰድ። ነገር ግን ታስታውሱ ከነበረ ፌብሩዋሪ ላይ ላንብብላችሁ ብዬ ነው እዚሁ ፌብሩዋሪ 15 2025 ላይ ፎርስድ ፈንድራይዚንግ ዶስ ኮንደምኔሽን ኢን ትግራይ የሚል ሪፖርተር እንግሊዘኛ እትም ይዞት ይወጣዋል። የዓለም አቀፉ የምግብ ፕሮግራም ወርልድ ፉድ ፕሮግራም ያኔ ህወሓት 50ኛ ዓመቱን ሲያከብር በሁሉም መጠለያ ጣቢያ የሚገኙትን ተፈናቃዮች 200 ብር አዋጡ አላቸው። እንግዲህ በዓለም አቀፉ የምግብ ፕሮግራም ውስጥ ታቅፎ እየተረዱ ዘይት ዱቄት የሚሰጡትን 200 ብር ይግድ አምጡ አላቸው። ይህ ዓለም አቀፉ ህግ ጥሰት ነው። ያኔ ደብዳቤ ጽፏል ወርልድ ፉድ ፕሮግራም ለትግራይ ዲዛስተር ሪስክ ማኔጅመንት ኮሚሽን ማለት ነው። እና ይሄ በእያንዳንዱ 200 ብር ፐር ሃውስሆልድ አንደር ዘ ጋይስ ኦፍ ሰፖርቲንግ ቲፒኤልኤፍ ዲፌንስ የቲፒኤልኤፍ መከተብ የሚል ያቋቋሙት ማለት ነው። ፕራክቲስ ዘይ ዲም አንአክሰፕተብል ኤንድ ዳይቨርሽን ኦፍ ሁማኒታሪያን ኤድ በሚል ያስቀመጡት አለ። በተመሳሳይ ሳልሳይ ወያኔ ምንድን ነው ያወጣው መግለጫ? እስካሁን አሁንም እንግዲህ በአንድ በኩል ተፈናቃዮች ከፍተኛ ችግር ደርሶባቸዋል። ጥም፣ ረሃብ እያጋጠማቸው ነው። እርዳታ በትክክል የደረሳቸው አይደለም።
ተፈናቃዮች ተፈላጊውን ድጋፍ ማግኘት አለባቸው የሚለው በአንድ በኩል ሰዱ፣ በሌላ በኩል ግን ባስገዳጅ ተፈናቅለው በጊዜያዊ መጠለያ በኬንዳ በፕላስቲክ ኬንዳ ውስጥ ከተቀመጡ ወገኖቻችን እያስገደደ የአባልነት ገንዘብ ይሰበሰባል። አንድ በሩ አባል የነበሩ ከዚህ ቀደም አባል የነበሩት የአባልነት፣ ሁለተኛ ደግሞ አሁን ጦርነት ልናውጅ ስለሆነ በዛ የጉልበት ስራ ስሩ፣ ትጥቅና ምንድነው ስንቅ አዘጋጁ ይላል። ካለቻቸው ራሽን ከምትገኘዋ ከዛም እያስገደደ ይቀበላል። እና ሳልሳይ ወያኔ የትግራይ ፓርቲ ምንድነው የሚለው? በትግራይ ውስጥ የፖለቲካው ሚሊተሪ የሆነ ጠመንጃና ፖለቲካን የቀላቀለ ኃይል አለ። እሱ ኃይል አሁን ስልጣንን ትግራይ ውስጥ ያለው በጠመንጃ የጸና ስልጣን ነው። ያው ምርጫ መኖር አለበት ይላሉ እነሱ። ምርጫ መደረግ አለበት። ነገር ግን ምርጫ እንዲደረግ ተፈናቃዮች ወደ ቀያቸው ይመለሱ። ኢብን ህወሓትም ወደ ምርጫ በማይሳተፍበት ሁኔታ ምርጫው ቢደረግ ያን ያህል ውጤት አያመጣም የሚል ነገር አለ። ዞሮ ዞሮ እሱን ሁሉ ይዘን ከተፈናቃዮች እያስገደደ ወርሃዊ የፓርቲ የአባልነት መዋጮ እየተቀበለ ነው። ለዚህም ደግሞ ማስረጃ አለን በሚል አንድ አባል የፓርቲ አባል አይደለሁም በሆነም በዚህ ወቅት የመክፈል አቅም የለኝም በማለቱ ምክንያት የ6 ልጆች አባት በፕላስቲክ የተሰራ መጠለያውን አፈራርሰው ከመጠለያ ውስጥ እንዲወጣ አድርገውታል። እንግዲህ ህወሓት ይሄ ነው። ህወሓት የሞት ነጋዴ ነው። ህወሓት የጦርነት ነጋዴ ነው። ዛሬ እዚህ ጻጽ የሚባል ቦታ ላይ 1700 ተፈናቃዮች ነው ያሉት ብያቸዋል። በዛ ቦታ ያለው እርዳታ ከማቅረብ ይልቅ በህገወጥ መንገድ ወርቅ ይወጣል በሚሊዮን ዶላር። እሱ ወደ ኤርትራ ይላካል። በኤርትራ በኩል ተሽጦ የጦር መሳሪያ ይገዛል። ተጨማሪ ወታደር ይመለመላል። ህዝባዊ ኮንፈረንስ እየተባለ ለጦርነት ለማወጅ ነጋሪት ይደለቃል። ሁሉም የከተማ አስተዳደሮች ከ100 ሚሊዮን ጀምሮ በተለያየ መንገድ ለጦርነት ወደ ተከፈቱ አካውንቶች እንዲያስገቡ ግዳጅ ተቀምጦባቸዋል። በሌላ በኩል ደግሞ ለዓለም አቀፉ ማህበረሰብ ተፈናቃዮች አሉ። በአንድ በኩል በትግረኛ በሚወጣው ዳግም 360 ዲግሪ አንከበብም ይልሃል። በእንግሊዘኛ ደግሞ 360 ዲግሪ ልንከበብ ነው ይላል። ካለ ጦርነት መኖር የማይችሉ ለጦርነት ለመስራት ጦርነት ለመፍጠር ደግሞ ሁልጊዜ ህዝብን ማስጨነቅ የሚፈልግ ፓርቲ ነው። ዞሮ ዞሮ አቅማችን በቻለው መንገድ ለወገኖቻችን መድረስ ይጠበቅብናል። ይሄ ምንም የሚያነጋግር ጉዳይ አይደለም። ነገር ግን ከጀርባ ያለውን የህወሓት ሴራ ደግሞ በደንብ ጠንቅቆ መረዳትም አስፈላጊነት አለው። ዘላቂው መፍትሄ ደግሞ ተፈናቃዮች ቤት አላቸው፣ መሬት አላቸው፣ አካባቢያቸውን ያውቁታል። የትም ቦታ ኢትዮጵያ ውስጥ ተንቀሳቅሶ የመስራት ህገ መንግስታዊ መብቱ ብቻም ሳይሆን የሰውነት መብቱ ነው። በጋራ ዋጋ ተከፍሎ ነው የሀገር የቆየው። የጋራ ኢትዮጵያውያን ደም ተከፍሎበታል ይህን ሀገር ነፃነቱን ሉዓላዊነቱን ለማስጠበቅ። በቀጣይም በጋራ ዋጋ ይከፈላል። በዚህ ሂደት እያንዳንዱ ተፈናቃይ ወደ ቀዩ እንዲመለስ የፌዴራል መንግስት የያዘውን አቅጣጫ ብሔራዊ ኮሚቴው አስፈጻሚ ኮሚቴው ይህንን በማድረግ ተፈናቃዮችን ህወሓት ያደረገውን መንገድ ማውገዝ መቻል አለብን። የፖለቲካ ሆስቴጆች ናቸው፣ የፖለቲካ እስረኞች ናቸው። እንደዚህ ተራቡ፣ እንደዚህ ተጠሙ፣ እንዲሆኑ ከትምህርት ራቁ የሚል ሰፋፊ ፕሮፓጋንዳ ይሰራባቸዋል። ይመለሱ ሲባል ኖ የሚመለሱ ደግሞ የግዛት አንድነቴ ሉዓላዊነቴ ተረጋግጦ የህወሓት መዋቅር አብሮ መግባት ሲችል ህወሓት የጸጥታ አፓራቱን ተቆጣጥሮ እሱን ውጤት ማምጣት ሲችል ነው። ምዕራብ ትግራይ ወይ ወልቃይት ጠገዴ ሰቲት ሁመራ ያለው ሙሉ ለሙሉ መዋቅሩ ይፍረስ። ከዛ በኋላ ይሄ ደግሞ መልሶ ሌላ ግጭት ውስጥ የሚከት ነው ማለት ነው። ዞሮ ዞሮ ተፈናቃዮች ይመለሱ። ከተመለሱ በኋላ በሚኖር ውይይት በሚኖር ድርድር ሌሎች ደግሞ ቀጣይ ያሉ
ጥያቄዎች ህገ መንግስቱንም ተከትሎ በዛ መሰረት ቢስተናገዱ መልካም ነው የሚል እምነት አለኝ። አሁንም ደግሞአለሁ፣ ለወገኖቻችን ግን መድረስ ይጠበቅብናል። ከዛ ባለፈ በተመሳሳይ ህወሓትም ከዚህ ከመጥፎ ድርጊቱ እንዲቆጠብ መላ ኢትዮጵያን ጥረት ማድረግ ይጠበቅብናል። ጦርነት አያዋጣውም። ጦርነት አይጠቅምም። ጦርነት ተጨማሪ ዜጎችን የሚያፈናቅል፣ ተጨማሪ ህይወትን የሚበላ፣ ማንም አሸናፊ የማይሆንበት፣ በተለይም ደግሞ እንደ ሀገር ወንድማማቾች የአንድ ሀገር ልጆች የሚደረግ ጦርነት ነው። እንደ ድርጅት ከወሰድነው ህወሓት ሊያሸንፍ አይችልም መቼም። ነገር ግን በራስ ፕሮፓጋንዳ ተጠልፎ ኢትዮጵያ መከላከያ ሰራዊት ደክሟል፣ በውስጥ ጉዳይ ተወጥሯል፣ በየአካባቢው ግጭት አለ፣ ይሄ ፋኖ የሚባለው እንዲረዳናል፣ ይሄ ቁጭ ብሎ ሲታሰብ ቅዠት ሊሆን ይችላል። ያንን ቅዠት ደግሞ መልሶ ለራስ ነግሮ ራስን አሳምኖ ወደማይሆን ውጊያ መግባት ትክክል አይመስለኝም። ከዚህ በፊትም እንደተባለው በደና በወጣትነት ዘመን ያልተቻለው ያኔ የሀገሪቱን የጦር መሳሪያ ይዞ ያንን ጠንካራውን ህዝብ መካናይዝድ ትልቁ ያለው ሁሉ አድርጎ ያልተቻለ ድል ዛሬ ግብፅ ከዚያ ከሩቅ ይረዳኛል፣ ከዚህ ኤርትራ በዚህ ይደግፈኛል፣ ከሱዳን በኩልም ይሄ ይገኛል። ሱዳን በራሱ እየፈራረሰ ነው ያለው። እንግዲህ ትናንት ራሱ ግጭት ነበር ፖርት ሱዳን። የበሽር አልአሳድ መውደቅን ለማክበር ሰልፍ የወጡትን ወደዛ ፖሊስ ተኩሶ ግድያ አጋጥሟል። ውጥረቶች አሉ ፖርት ሱዳን ላይ። በራሱ ፖርት ሱዳንም ወይ ሱዳንም ወደ ሰላም ስምምነት እንዲገባ እየተገደደ ነው። በግብፅ በኩልም በተመሳሳይ ወደ ግጭት መግባት እንደማያዋጣው አውቆ ከኢትዮጵያውያን ወንድሞቻችን ጋር ችግር የለብንም፣ በጋራ መልማት ነው የምንፈልገው። ታንዛኒያ ላይ እኮ ይኸው ግድብ ሰርተናል። ኢትዮጵያ መልማት አለባት፣ እንድትለማ ነው የምንፈልገው። ነገር ግን ቀድማ ልታሳውቀን ይገባል። በቀጣይ ለሚገነቡ ግድቦች ድንገት ድርቅና ሌሎች ተያያዥ ጉዳዮች ቢያጋጥሙ የውሃ መልቀቅን በተመለከተ ስምምነት ያስፈልጋል፣ እንስማማ የሚል እንጂ የኢትዮጵያን ልማት እንደግፋለን ወደሚል እየተሄደ ነው። የኃይል ሚዛኑ እየተቀያየረ ነው ያለው። የህወሓትን ጦርነት ሊዋጋል የሚችል የለም። ሻዕቢያም በራሴ ውስጥ ጉዳይ በውስጥ ውጥረት ላይ ነው ያለው። አይኑ ሻዕቢያዎች የውስጣቸውን ችግር የውስጣቸውን ልዩነት ትተው በፕሮፓጋንዳ አማራ መስለው አማራውን ያዘፍኑታል፣ ትግሬ መስለው ትግራዩን ወደፊት ያዘፍኑታል፣ ኦሮሞ የሚመስሉ ቋንቋውን ተምረው አካውንቶች ከፍተው ያንን ያጮጩሃሉ። በውስጥ ጉዳዮቻቸው ኖ ኤርትራ ከኢሳያስ አፈወርቂ በላይ ነች፣ ወይራስ የእኛን ጅሎች የእኛን ጅላንፎች ደግሞ አሰልፈው ሆበል የሚሉበት ጉዳይ አለ። ያም ቢሆን ግን ውጤት ሊያመጣ የሚችል አይደለም። ውጤትም አያመጣላቸውም። ሊጠቅመን ሊያዋጣን የሚችለው አሁንም በጋራ መስራት፣ በጋራ የሚያጋጥሙ ችግሮችን መወጣት ነው። በዚህ ረገድ ዘ ኢኮኖሚስት አንድ ጽሑፍ ይዞ ወጥቷል። በነገራችን ላይ ወደ ልማት ስንሄድ የኢትዮጵያ አየር መንገድ አቡሴራ ቢሾፍቱ ሊገነባ ያሰበው የአፍሪካ ግዙፍ የአየር መንገድ ኤርፖርት የአየር ጣቢያ ማለት ነው ስኬታማ ይሆናል አይሆንም የሚል ትንተና አውጥቷል። በነገራችን ላይ የኢትዮጵያ አየር መንገድ በአጠቃላይ ለፕሮጀክቱ የሚያስፈልገው ወደ 12 ቢሊዮን ዶላር አካባቢ ነው። ያው ከዚያ ውስጥ 4.8 ቢሊዮን ዶላር ሴኪዩር ተደርጓል። ስራዎች እየተሰሩ ነው። ምናልባት ውጭ ላይ ላላችሁ ወደ 12.5 ቢሊዮን ዶላር ነው። 4.8 እንዳልኳችሁ ሴኪዩር ተደርጓል። በተመሳሳይ ሌሎች የህንድ ኢምፖርት ኤክስፖርት ባንክ፣ የህንድ ኤግዚም ባንክ፣ የተለያዩ ባንኮች ወደ ዲቴሉ እንግዲህ የሚገለጥ ይሆናል በቀጣይ ፋይናንስ ለማድረግ ዝግጁ ናቸው። ፋይናንስ ለማድረግም ኢቭን ፋይናንሱን ከሀገራቸው አምጥተው ደግሞ የሀገራቸው ኩባንያዎች በግንባታ ውስጥ እንዲሰማሩ ደግሞ ፍላጎት ያላቸው አሉ። የአሜሪካ መንግስትም በተመሳሳይ ጥናት እያደረገ ነው ያለው። ሰፖርት ለማድረግ ዞሮ ብታነቡት ደስ ይለኛል። ከዛ ባለፈ የተለያዩ የፋይናንስ ለማድረግ አየር መንገዱን ፋይናንስ ለማድረግ የተለያዩ አማራጮች ብር የመበደር ፕሮጀክቶችን ለምሳሌ የቻይና ካምፓኒዎች የተወሰኑ 1-2 ካምፓኒዎች ፋይናንሱን ከሀገራቸው አግኝተው
ስራውን እነሱ የሚሰሩበት ሁኔታ እየተመቻቸ ያለበት የተለያዩ ፋይናንሲንግ ስትራቴጂዎች አሉ ወደ ስራ ላይ የገቡ ዞሮ ዞሮ እሱንም ብታዩት ለማለት ነው። የግብፅ ጉዳይ እንዳልኳችሁ ከኢትዮጵያ ወንድሞቻችን ጋር ችግር የለብንም የሚለውን ጉዳይ የኃይል አሰላለፉን ስታዩት እየተሰሩ ያሉ የኃይል አሰላለፎች አሉ። በዚህ ረገድ ለኢትዮጵያ በቀይ ባህር ቀጠና ተዋናይ ከሆኑ ሀገራት ጋራ ተቀራርቦ የመስራት የሱዳን በተለይ የሁለቱ ተፋላሚ ኃይሎች በቅርቡ ዛሬ 22 ነው ማክሲመም በ10 ቀን ውስጥ ወደ ሰላም ስምምነት የሚመጡበት ሁኔታ ይኖራል። የአሜሪካ፣ እንግሊዝ፣ የአውሮፓ ህብረት በተለይ ቻይና፣ ህንድ፣ የኢራን፣ የሳውዲ አረቢያ፣ የኳታር ጋር አንድ ሁለት ውይይቶች እየተካሄዱ ነው በኢትዮጵያ ደረጃ። የእስራኤል፣ የቱርክም፣ የሩሲያ ከጣሊያን ጋራ ተቀራርቦ የመስራት በተለይ ከፈረንሳይ ጋራ ቅርርብ ለመፍጠር ስራ እየተሰራ ነው ያለው። የኢትዮጵያ መከላከያ ሰራዊትም በጋዛ የሰላም ማስከበር እንዲሰማራ የተሰጠው ተልዕኮ ግብጾች አሁን የኢትዮጵያ መከላከያ ሰራዊት ወደ ጋዛ እንዲሰማራ እንዲደግፏት አናስብ። ነገር ግን ኖ ጋዛ ላይ እንዳይመጣ ብለው ላውድሊ ቢናገሩ ታዲያ እናንተስ ጎረቤት ለሆነው ሶማሊያ ለምንድን ነው የምትሄዱ የሚል ጉዳዮች እነሳሉ። ግብጾች ይህንን ጸጥ ለጥ ብለው ትተውታል። ይህንን ግን ማን ሊያጮጭ ይሞክራል? ብዙ ርቀት አልሄደላቸውም እንጂ የሻዕቢያ አክቲቪስቶች ሊያጮጩ ይሞክራሉ። በተመሳሳይ ቅጥረኛ የሆኑ የኛ የሀገራችን ደግሞ ፖለቲካን በዕለት በዛሬ ስሜት ብቻ የሚያዩ ማለፍ እንዳለ መሻገር እንዳለ ልክ የኢትዮጵያ መከላከያ ሰራዊት በጋዛም ሄዱ ወይ የሆነ ሀገር ላይ ሀገራዊ ተልዕኮ ማድረጉ ከፓርቲ ከመሪ ጋር የሚያያዙ ደካሞች አሉ። ዞሮ ዞሮ ይሄ የኃይል አሰላለፉ እያስገኛቸው ያሉ ጉዳዮች አሉ። ከግብጽ ጋርም ተወሰነ መቀራረቦች በቅርብ ቀን ይጠበቃሉ። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። በጋት ዕለታዊ ተጨማሪ መረጃዎች ወደ እናንተ ይዤ እመለሳለሁ። ኢትዮጵያ ክብር ለዘላለም ትኑር። ቴንክ ዩ